ልጆች እንዴት ናችሁ? ደህና ሰነበታችሁ ወይ? ትምህርት እንዴት ነው? ውሏችሁ እንዴት ነው? ጨዋታው እንዴት ነበረ? ጥሩ ነበር ወይ? አስተማሪዎቻችሁ ምን አሏችሁ? እኔ እንኳን በቃ እንደው እዚህ ጀርባዬን ይዞ እንደው ይዞ ጦሩን ሲቀጠቅጠኝ ሲሸከሽከኝ በዚህ በኩል በዚህ ደግሞ መጥቶ እንደው ጎራዴውን እንዲህ ሲያሳርፍብኝ ነበረ። እግዚአብሔር ይመስገን ነው። እግዚአብሔር ይመስገን ነው። እግዚአብሔር ይመስገን ነው። እንግዲህ ዛሬ ልጆች ይዤላችሁ የመጣሁት ተረት ወይም ታሪክ ልዩ የሆነ ታሪክ ነው። ኢትዮጵያን ታውቃላችሁ? ኢትዮጵያ ማለት ይች ናት። ራስ ዳሽን ይባላል በኢትዮጵያ አንደኛ፣ ከአፍሪካ ደግሞ አራተኛ የሆነ 4550 ሜትር ከፍታው የሆነው ስለ ራስ ዳሽን ነው የማወራችሁ። ራስ ዳሽን ውስጥ የሌለ ነገር የለም። ዋልያ አለ፣ ይሄ ዋልያ ቤክስ የሚሉት ጭላዳ ዝንጀሮ፣ ቀይ ቀበሮ በዓለም የሌለ በዓለም ተፈልጎ የሌለ ኢትዮጵያ ብቻ ሰሜን ብቻ ያለ እናንተ ሰሜን ብቻ ያለ አዎ ሰሜን ብቻ ያለ ዋልያ ቤክስ ይባላል። እንደገና ደግሞ ቀይ ቀበሮ ታውቃላችሁ? ቀበሮ ምትል ቀበሮ እሱ ጭላዳ ዝንጀሮ እንዴ አሳያችኋለሁ። እሱ ብቻ ያለበት በዓለም እነዚህ ብቻ የሚገኙበት ተራራ ነው ራስ ዳሽን ማለት። እና ራስ ዳሽን ወይም ራስ ደጀን ነው የሚባለው፣ ግን ነጮች ናቸው ራስ ዳሽን ያሉት እንጂ በአማርኛው በኢትዮጵያ አጠራር ራስ ደጀን ነው የሚባለው። አንተ ራስ ደጀን ማለት 4550 ከፍታ ከመሬት ወለል በላይ ያለው ሜትር እርዝመት ትልቅነቱ። አቤት! ስለዚህ ነው የምነግርህ ዛሬ። እንግዲህ ልብ ብለህ ስማ። ይሄ የሀገራችሁ ታሪክ ነው፣ የኢትዮጵያ ታሪክ ነው። ኢትዮጵያ ምን ያህል አገር እንደሆነች፣ ምን ያህል ሀብታም በተፈጥሮ ሀብታም እንደሆነች፣ ባለጸጋ እንደሆነች፣ እግዚአብሔር አሟልቶ ፈጣሪ የፈጠራት ሀገር እንደሆነች እንድታውቁ ነው። እናንተ ልጆች ይችን ሀገር እኮ የምትረከቡ እናንተ ናችሁ። አዎ ለዚህ እኮ ነው ታሪክ የምንነግራችሁ። አዎ እናንተ ታሪኩን ማወቅ አለባችሁ። አዎ እናንተ ናቸው። ራስ ደጀን ማለት ነው። ጭላዳ ዝንጀሮ፣ ዋልያ፣ ቀይ ቀበሮ፣ ይሄ ደግሞ ጓሳ የሚባል የሆነ ሳር፣ ልዩ የሆነ ሳር አለ። ይኸው ቱሪስቶች ናቸው እነዚህ። እና እንግዲህ ታሪኩ እንዴት መሰላችሁ? የኔ ጓደኛ እና 2 ፈረንሳዮች ሁነን ለጉብኝት ሄደን ድሮ ለጉብኝት ራስ ዳሽንን ለመጎብኘት የቀይ ቀበሮን ለማየት ጭላዳ ዝንጀሮን ጎርማ ስል ጎፈሮ በቃ ያስፈራል። ዝንጀሮ ቤታ ጭላዳ ዝንጀሮ የሚባለው በዓለም እኮ የሌለ ነው። እሱን ለማየት እንደገና ደግሞ ማን ነው ይሄ ዋልያ ተራራው ላይ በቃ እንደዚህ አይታችሁታል አለ። ዋልያ የሚል የኢትዮጵያ እግር ኳስ ቡድን ነው መሰለ፣ ዋልያ ነው የሚባለው እሱ። እና ደግሞ ቀይ ቀበሮ በዓለም የሌለው ዋልያ ማለት ነው። ቤታ ይኸውልህ ዋልያ ማለት ይሄ ነው። ዋልያው አየህ አይደለም? ዋልያ ማለት ይሄ ነው። እናንተ ይኸውላችሁ ዋልያ በኢትዮጵያ ብቻ የሚገኝ ዋልያ ነው። እና ይሄንን ለመጎብኘት ሄድን። አያችሁታል? በደንብ ይዩት። እሺ በደንብ ይዩት። ዋልያ ማለት ይሄ ነው። እነዚያ ደግሞ ማዶ ታያቸው። እዛ ላይ ያላቸው እነዛ አያችኋቸው? እነዚህ ደግሞ ገና ትንንሾች ናቸው። ይኸው እዚህ ስር ደግሞ ትልልቆች አሉ። ከፍ እያሉ ተራራው ላይ ነው እኮ
አሁን በቃ የተጎመሸሩ ይብሏል የሚያዩት። አሁን እሱን ለመጎብኘት ሄድን። አሁን ገባንና በቃ በአንዱ በኩል ወጥተን መግባት ስንገባ ያንን ሳይ እነሱ ደግሞ እንትን ያሉ ምን በመነጠር አላቸው፣ ትልልቅ መነጠር አላቸው። በመነጠሩ ያሉ እነዚህ ያሉ አሻግረው ምን ይላሉ። በቃ ብለን ገብተን ስንሄድ ያንን ስናይ፣ ቀበሮውን ስናይ፣ ዝንጀሮውን ስናይ በቃ ምንም ሳናውቀው ቀኑ መሸ። መሸብን። ቤት ገብተን ቤት እንደምንወጣ ጠፋብን። ጨለም ኧረ በቃ ተራራ ውስጥ ገብተን ያው እንደዚህ ጭስ የምታዩት እዛ ውስጥ ገባንና ቤት እንደዚህ እንደምታዩት አይደለም። ያው እንደዚህ ስታዩት ሜዳ ይመስላል አይደል? አይደለም። ትልቅ ነው። ከዛ በኋላ ገባንና በዛ ደግሞ ወፍ አለ፣ አንድ ሆኖ ወፍ አለ በዓለም የሌለ ወፍ። ከዛ ገባንና በጨለማ ስንሄድ ከዛ እንትኑ ምንድነው ይሄ ነጮች ፈረንሳይ ናቸውና ሰው አሁን አንደኛው ቆይ በዚህ ነው መሄድ አለና ይሄ ጓደኛ በሌላ በኩል ሄደሱ በዚህ መንገዱ ለመይ ሲሄድ ዛናቴ አንበሳዬ ሆዬ አንበሳው አንበሳ ብሎ አፉን ከፍቶ አረካረ ብለንስታ አንበሳ ብሎ ሲል ከዛ እንትኖቹ ፈረንሳዮች እንትን አላቸው ካሜራ ምናምን አላቸው። ከዛ አንበሳ ነገራቸው ለፈረንጆች ፈረንጅ የመጣ ከዛ ነው። አንተ ዝም ብሎ እኮ ፈረንጅ የተባለበት ምክንያቱ ማወቅ አለባችሁ። ፈረንጅ የተባለ ፈረንሳይ ለማለት ተፈልጎ ስላቃተው ፈረንጅ ተባሉ። ከዛ ነጩ ሁሉ ፈረንጅ ነው እንጂ ፈረንሳይ ነው ለጉብኝት ዛው በጣም ጎበዞች ናቸው። ፈረንሳይ ሰግስገው ነው የሚያዩት። ፈረንሳይ ይገባሉ፣ ይጎበኛሉ፣ ምን ይላሉ። እነሱ ጎበዞች ናቸው ፈረንሳዮች። ከዛ በኋላ መጡ እነሱ ቀስ እያሉ መጡና አንበሳው አብሮ እንዲህ ብሎ ነው የቆመው። አብሮ ፈጠጥ ብሏል። ይሄ እኛ የውጭ ሀገር ሰዎች ነን እንዳትበላን በለው አለው። ፈረንሳይ ነው ግን ፈረንጅ ለማለት ፈረንጅ የውጭ ሀገር ፈረንጅ ነው። እኛ የኢትዮጵያ እንትን አንበሳ አይባላም፣ የራስ ዳሽን አንበሳ አይባላም ተብለናልና እባክህን እንዳትበላን እባክህን ብላ አንበሳ እነሱ እንዲህ እየተንቀጠቀጠ ከዛ አንበሳ እናንተ እንደ ሰው ጅራቱን አረገና ዞር ብሎ ገምሸር አንበሳ ሴት ያለ አይደል ገምሸር እያለ ሄደና ከዛ በኋላ እሱ ሲሄድ በቃ እዛችሁ ላይ አደርን። አንተ እዛው በቃ ምንም ምግብ የለ ምን የለ፣ ውሃ ይዘንበት ውሃችንን ጠጣና አየሩ ራሱ ምግብ ራስ ዳሽን ይኸው ተመልከት። ይሄ አየሩ ጉሙ ከላዩ ላይ በቃ ምግብ ነው። ይሄ ውሃው እንደዚህ ከርቀት ስታየው በተራራውና በተራራው መካከል ወቅሎ ሲሄድ በቃ አቤት አተ እሱንም ማየት አለባችሁ እናንተ ልጆች። ሰሜን ጎንደር የራስ ዳሽንን ማየት አለባችሁ። ይሄ ታሪካችሁ ነው። አንተ ኢትዮጵያ የበለጸገች በተራሮች በወንዞች በሁሉ ነገር እኮ ኢትዮጵያ የበለጸገች ሀገር። አቤት ከዛ በኋላ እዛ ተኝተን አደርን።
በቃ እንዲህ ተቆላልፈን ያደርነው ከፈረንጅ ጋር ቆለፍለፍ ብለን አደርን። ከዛ አደርን። ልክ ሌሊት ጠዋት ላይ ተነሳንና እንትኑ ፈረንጆቹ እንትን ይዘዋል ክብሪት፣ ይሄ እንደ ላይተር እንደ ክብሪት አይነት አረግና እሳት አነደድና እንዲህ የሞቅን ስል ጭሱን ሳይ ሰው መጣለን። ጭሱ ተውኝ ባንጋድ የጉንፋን ኤውሉ ፏፏቴ። ከዛ ጭሱን ሲያዩ እዛ አካባቢ ይሄ ራስ ዳሽንን የሚጠብቁት አሉ በቃ መሳሪያ ያዙ ምናምን። እነሱ ጠፉ ተብለን እንደዛ ጊዜ ስልክ የለም የዛን ጊዜ ጠፉ ተብሎ ስንፈለግ ከዛ እሳቱን ስናነድ ጭስ ሲወጣ ጭሱ ተከትለው መጡና አገኙና አሁን ከዛ እንደዚህ ጠፍተን ነው ምናምን አሉ። ይኸው ጭላዳ ዝንጀሮ ማለት ይሄ ነው። አየህ አያችሁታል? ይኸው ጭላዳ ዝንጀሮ ማለት ይሄ ነው። አየህ አይደል? ጭላዳ ዝንጀሮ ማለት ይሄ ነው። ይሄ ጭላዳ ዝንጀሮ ማለት ይሄ ነው። እና ከዛ በኋላ ይሄ ጭላዳ ዝንጀሮን አይተን ዋልያ ቀበሮን አይተን እነዛ ሰዎች መጠው ወስደው በቆሎ ተጠበስልን። እሸት ነበር የዛን ጊዜ አተር እሸት አለ፣ የበቆሎ የባቄላ እንትን እሸት፣ እሱ ሁሉ ተጠበሰ ምናምን። እሱም ባላን በቃ 4 ቀን ሙሉ እዛው አንሄድም አሉ ፈረንጆች። ኧረ እባክህ አንሄድም፣ ይሄን ቦታ ትተን አንሄድም፣ እንደዚህ አይነት ለም ቦታ እንደዚህ አይነት ፏፏቴ ያለበት አንሄድም ብለው 4 ቀን ቁጭ ብለን መጨረሻ ላይ እነሱም ወደ ሀገራቸው እኛም ወደ ሀገራችን ሄድን እና ልጆች ኢትዮጵያ በተፈጥሮ ሀብት የበለጸገች ሀገር ናት። ራስ ደጀን በፈረንጅኛ አጠራር ራስ ዳሽን ነው የሚሉት። ስለዚህ ራስ ደጀን ማለት ከከፍታ ሜትር ቁመቱ ከወለል በላይ እንደሚባል 4550 4550 ሲለካ አሁን ቁመቱ በቃ በኢትዮጵያ አንደኛ፣ ከአፍሪካ ከኢትዮጵያ አንደኛ ነው፣ ከአፍሪካ ደግሞ 4ተኛ ነው። ስለዚህ ታሪክ በደንብ ማወቅ አለባችሁ። በሚቀጥለው ደግሞ ሌላ ታሪክ ይዤላችሁ እመጣለሁ። እሺ ልጆች፣ ለሁሉም ለልጆች ሁሉ እንዲሰሙት ንገሩ። የአንበሳው ንገሩ። እሺ ልጆች በሉ ባይ። የነገ ኢትዮጵያ ሀገር ተረካቢዎች፣ ኢትዮጵያን የምታሳድጓት፣ ተፈጥሯን የምትጠቀሙ እናንተ ናችሁ። ጎብዙና ተማሩ፣ ኢትዮጵያን እንደ ውጭ ሀገር እንድታደርጓት። እሺ እኛ እርጅተናል። ታሪክ መንገሮታል